ወይኔ በእናትሽ እንዳትገይኝ በእናትሽ እንዳትገይኝ ለምንድን ነው የማልገልህ እኔ አንተን መግደል ነው የምፈልገው እየለመንኩሽ ነው እባክሽን አይ አትለምነኝ ለሚስቴ ስትይ እባክሽን ለሚስቴ ስትይ እኔ የምለው ያቺን ምስኪን ሴት እንዴት እንዳንተ አይነቱ እማትረባውንና ባለጌውን ባል ታገባቻለች እንዴ ፍቅር እኮ ነው እንዋደዳለን ፍቅር ትሰማኛለህ እንዳንተ አይነቱ ፍቅር የማይገባክን ሰው አግብታ ከምትቀመጥ እኔ አንተን ገድዬ ውለታ ብውልላት ይሻላል ስለምንሽ እባክሽ ተይኝ አትለምነኝ እባክሽ አሁን ልገልህ ስለሆነ መጨረሻ የምትናገረው ነገር አለ ኧረ ስለምንሽ እባክሽ እሺ የፈለግሽውን ገንዘብ እሰጥሻለሁ የፈለግሽውን አልፈልግም እኔ አንተን መግደል ነው የምፈልገው ኧረ በእናትሽ ወይ ምን ሆነ አባት በህልሜ ነው እንዴ አዎ በህልም ነው ቆይ ምን አስጨንቆ ነው ተመስገን አምላኬ ወይ አይዞህ ተረጋጋ በቃ እሺ ፍቅር ወይ አቀፊኝ እሺ ተኛ በትክክል ወይ አይዞህ ደህና አደርሽ ፀሐዬ እንዴት አደርሽ እትዬ እንዲህ እያልሽ ታስረጅኛለሽ አይደል ያው አሰራዬን እትዬ ካላልኩ ማንን ልበል ታዲያ ትልቅ ሴትዮ ሆንኩ ነው የሚመስለኝ ያው እንግዲህ እኔ ልምዴ ነው ምን ላድርግ እሺ ይሁንልሽ ቁርስ ደርሷል እየደረሰ ነው እሺ እኔ ስለቸኮልኩ ልውጣ ዳኒን እያየሽው እሺ ውዴ ለምን አሞታል ሌሊቱን ሙሉ ሲቃዥ ነው ያደረው እንዴ ታዲያ ሆስፒታል አትወስጂው ለቅዠት ነው ሆስፒታል ወስደው ያው እኔማ ከታመመ ብዬ ነው እዩና ደህና ካልሆነ ደውይልኝ መጥቼ ወስደዋለሁ እሺ ቢላ እዚህ ጋር ምን ይሰራል ቢቆርጥሽስ አሁን እኮ ሽንኩርቱን ልጭ ያስቀምጬው ነው እንዴማ ሰነፋቱኝ አደጋ ሊደርስብሽ እኮ ይችላል እሺ በቃ ሰላም ዋሉ እሺ ትዬ ደህና ወይ አዲስ ነገር ካለ ደውይልኝ እሺ እሺ አሳውቅሻለሁ እሺ ቻው እንደ አንቺ ጋሼ መታወል እንዴ ጋሼማ አትበይኝ እዚህ ነው እንደ ደግሞ የምትተኘው ሶፋችንን ልታደቂ ነው እንዴ አይ መኝታ ቤት ውስጥ ሲስተካከል ድረስ ለጊዜው እዚህ ተኝ ብላኝ ነው ትዬ የት ሄዳ ነው እሷ ከመስሪያ ቤት አልመጣችም ነግራክ የለ እንዴ እንደምታምሽ አይ እኔማ እስከምትመጣ ድረስ ልረፍ ብዬ ነው ያው መጣሁልሽ ጋሼ ደክሞሃል መተኛት አለብህ እኔ የምልሽ ግን አንቺን የመሰለ ቆንጆ ለምንድን ነው የምትዝረከረኪው ጥሩ ልብስ ልበሺ አይን እኮ ካየ በኋላ ነው ሆድ የሚበላው የኔ ቆንጆ እሺ አስተካክላለሁ ደግሞ እኮ በጣም ቆንጆዬ ነሽ ይሄኔ የአንዱ ባለሀብት ሚስት መሆን ነበረብሽ አንቺ ግን እዚሁ ያለሽ ጋሼ አሁን ደክሞሃል ግባና ረፍ በል እንዴ ምተኛውማ ከአንቺ ጋር ነው ምን እያልክ ነው ወይኔ በፈጣሪ ጭራሽ የጣልኩትን መረስቸው ገነፈለ ወይ እናቴ ደህና አደርክ አባቴ እግዚአብሔር ይመስገን ሰላም አድሬያለሁ ተነሳ አዎ ቁርስ በላ አይ ከነናቲ ጋር ተቀጣጥረን ከነሱ ጋር ነው የምበላው የሆነ ነገር አፍ ላይ አድርገህ ውጣ እንጂ እሺ አደርጋለሁ
በባዶ ወድ እኮ ከምትወጣ ብዬ ነው። እሺ ያው አሁን ከነናቲ ጋር ልበላ ነው። እሺ አባቴ። እሺ እኔ ፍቅር ቻው በይ። እሺ ማታ መጥቼ ወስድሻለሁ። እሺ በጊዜ ነው የምወጣው። እሺ አላመሽም። እሺ ቻው። እሺ መጥቼ ወስድሻለሁ። እሺ ቻው። ሰላም ለዚህ ቤት። ሰላም። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? ዳኒ አልተነሳም እንዴ? እኔ እንጃ። አላየሽውም? ስራ ላይ ስለነበርኩ አላየሁት። እንዴ ጎረምሳው መታልኛል እንዴ? እባክህ እንዴ ወዴት ሄድክ አንተ? ወደ ኩሽና። አረ ትራንስፖርት አታገኝም። ተመለስ። አንተ እንደ ጉደኛው እንክሶኝ። ወይ ጉድ! ምንድነው አንተ ምን አይነት ሰራተኛ ነው ደግሞ የቀጠራችሁት እንዴ? ምን ሆነችብህ? ዋው ከባለፈዋች በጣም ምርጥ ነች። እሺ አሁን ኑጣ። መች ነው የምታስቀምሰኝ? ያመሃል እንዴ? ምንድን ያቺን እየለመንኩ አይቻልም አልከኝ። ደግሞ እቺንም ልትከለክለኝ ነው እንዴ? በአንተ ምክንያት እኮ እኔ የቤት ሰራተኛ አልበረክትልሃል። እቺንማ ትለቅብኛለህ። በል አሁን እንሂድ። ለምን ቁርስ በልተን አንሄድም እንዴ? አንተ ደግሞ በል ውጪ እንበላለን እባክህ። አሁን የጻየ እጅ ኧረ እባክህ በል። ዳኒ ምንድነው እየሆነ ያለው? ሰሞኑን በጣም እየቃዥ ነው ያለው። ምን ተፈጥሮ ይሆን? ቆይ ከምን አይነት ሰው ጋር ቢጋጭ ነው እንዲህ እየፈራ ያለው? ደሞስ ማናት እንዳትረጊኝ የሚላት ሴት? ጠይቀው ደግሞ የበለጠ ይጨነቃል። ፀሐይ እንድናወራ እፈልጋለሁ። ምንም የምናወራው ነገር የለም። ይቅርታ አድርጊልኝ። በቃ ሰክሬ እኮ ነው እንደዛ ያደረኩት። ሰክሬ? ቀድሜ ያሰብከውን ነገር ነው ያደረከው። እውነት አላሰብኩም። ያደረኩትንም ምን እንደሆነ አላውቅም። እንዴ ይሄ ሁሉ መድኃኒት ምንድነው? ባለፈው ለኔ የሰጠኝ አይነት መድኃኒት። ባታስታውስ የእርግዝና መከላከያ አምጥተህ ትሰጠኝ ነበር። የሆነ ነገር ተጠራጥሬ ስለነበረ ነው። ትሰማኛለህ? አሁን ዞር በልልኝ። እሺ እንስማማና እሄዳለሁ። እኔ ምልክ የደበካቸው የእርግዝና መከላከያዎች ምንድን ናቸው? ማለት በትንሽዬ ሳጥን ውስጥ ለኔ የሰጠከኝ የመድኃኒት አይነት ተመሳሳዩን አግኝቻለሁ። ጭራሽ ተደብቀሽ እየበረበርሽኝ ያለሽው ማለት ነው? እትዬ ስትነግረኝ እኮ ተጠራጥሬ ነበር። አሁን ግን አረጋገጥኩ። ምንድን ነው ያረጋገጥሽው? ያው ሰራተኛ አልበረክት እንዳላትና ድንገት እየተነሱ እንደሚጠፉ ነው። እሱ የነሱ ጉዳይ ነው። አሁን እኔና አንቺ እንስማማ። በምንድን ነው የምንስማማው? ሁለት አማራጭ ልስጥሽ። ምንና ምን? ደግሞ በጣም ደስ የሚል ነገር አለሽ። በጣም ወድጄሻለሁ። እዛ ሁን አውራ። ይኸውልሽ እኔ ደስተኛ አደርግሻለሁ።
የምትፈልጊውን ህይወት ነው የምሰጥሽ። ሁልጊዜ ሰራተኛ ሆነሽ ነው የምትቀሪው ማለት ነው? አልገባኝም። ቅምጡኝ እያልከኝ ነው? እሱስ ስሙ ደስ አይልም። ባይልም እኮ ስሙ እሱ ነው። ሁለታችንም የተሻለ ነገር ይኖረናል። አንቺም ነፃነት ይኖርሻል። መሄድ በምትፈልጊበት ሰዓት መሄድ ትችያለሽ። እሺ፣ ሁለተኛ አማራጭስ ምንድነው? ሁሉንም ረስተሽ መኖር አሊያም ገንዘብ ሰጥቼሽ ርቀሽ መሄድ። ሁለቱንም ባልቀበልስ? ከሁለት አንዱማ መምረጥ አለብሽ። አሁን ገባኝ። ከዚህ በፊት የነበሩት ሁለተኛውን እየመረጡ አንተም ገንዘብ እየሰጣቸው ነው ማለት ነው ከዚህ ቤት ያባረርካቸው። ለማንኛውም አስቢበትና ንገሪ። ይሄ ምን አይነት ክፉ ሰውዬ ነው? ቆይ ግን እትዬ ኬት አግኝታ ነው ያገባችው? እኔማ እትዬን ለዚህ ክፉ ሰውዬ ትቼ መሄድ አልችልም። እሷን ነፃ ማውጣት አለብኝ። ለራሴም ደግሞ ፍትህ ማግኘት አለብኝ። ዋጋና መሰጥ ጠብቅ። ናትዬ እንዴት ነሽ? እንዴት ነህ? ሰላም ነው? ደህና ነህ? ምንድን ነው በሰላም ነው እንደዚህ አጣርፍሽ የጠራሽኝ? አዎ በሰላም ነው። ምን ተፈጥሮ ነው? ግን አሁን የምናወራው ለዳኒ እንዳትነግረው እሺ? ለምን? እንዲጨነቅ ስለማልፈልግ ነው። እሺ ሳትደብቅ ንገረኝ። ዳኒ ወንጀል ውስጥ ገብቷል እንዴ? የምን ወንጀል ነው ቲጂ? ወይ ከወንጀለኛ ጋር ተጣልቷል? እኔ እስከማውቀው ድረስ ምንም ነገር የለም። ንገረኝ፣ ባሌ ምን ውስጥ እንደገባ ልረዳ። ቆይ ቲጂ ምን አጋጥሞሽ ነው እንደዚህ ልትይ የቻልሽው? አላውቅም። ለሊት እየተነሳ ይቃዣል። ይቃዣል? ምን እያለ ነው የሚቃዣው? እንዳትገይኝ፣ መሞት አልፈልግም እያለ ይጮሃል። ቆይ ማንን ነው የሚለው? እኔ ምኑን አውቃለሁ? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። እንግዲህ እስከማቅ ድረስ የተጣላቸውም ሰዎች የሉ። ቲጂ እኔ ምንም አላውቅም። ተጨነኩ እኮ ናቲ። ምን ሆንክ ስለው ደህና ነኝ ነው የሚለኝ። በቃ አንቺ ተረጋጊ፣ እኔ ቀስ ብዬ አጣራዋለሁ። ግን እንዳታስጨንቀው ቲጂዬ። በቃ እኔ ልሂድ፣ አሁን መምጣቱ አይቀርም። እሺ በቃ ሂድ። ግን አደራ ከኔ ጋር እንዳወራ እሱ እንዳያውቅ እሺ? ኧረ አታስቢ። ዛሬማ አንድ ነገር ማግኘት አለብኝ። ይሄ ሰውዬ የሆነ የተደበቀ ነገር አለው። ወራዊ ክፍያ ለራሄል 7000፣ ለቤቲ 18000 ብር፣ ለራሄል 40000 ብር።
ለምንድን ነው የሁሉ ገንዘብ ለሴቶች የሚልከው? ሽጉጥ አሁን ቀላውን በጠቅላላ አውጥቼ ጉድ አደርጋለሁ። ቀፎውን ብቻ ተሸክመህ ትዞራለህ። እንዴት ነው? የት ሄደ ነው? ቤት ሄጄ ነው። ለምን? ምን ዋሌቴን ረስቼ እሱን ይዤ ለማምጣት ነው የሄድኩት። እኔ የምልህ አንድ ማውራህ ነገር ነበረኝ። ምንድን ነው? ግን ሳትዋሽ ነው የምትነግረኝ። እኔ እናንተ ተወሻሽተን እናውቃለን እንዴ? የተጣላኸው ወይ የሚያስጨንቅ ነገር አለ እንዴ? አረ የለም። እርግጠኛ ነህ? ምንድን ነው ያልነገርከኝ? ግን ያው በእኛ መሀል ብቻ አይደለም። ቲጂን አግኝቻት ነበር እና ንገረኝ፣ ምንድን ነው የሚያስጨንቀን? ለምን ትቃሻለህ? የሆነ ስህተት ሰርቻለሁ እባክህ። የምን ስህተት? ባለፈው ሰክረን ወደ ቤት የሸኘኝ ቀን ትዝ አለህ አይደለ? አዎ። እና ምን? አደገኛ ነገር አድርጌያለሁ እኮ። ምንድን ነው? ንገረኛ። ሰራተኛዋን የሆነ ነገር አደረግኳት። የምርህን ነው? አዎ። ጠዋት ነው ሁሉም ነገር የታወቀኝ። ወይኔ! እና ቲጂ አወቀች ታዲያ? ደግነቱ እሷማ አላወቀችም። ግን አርግዛለች እንዴ? አይ መድኃኒት ሰጥቻታለሁ፣ ሳትውጥ አትቀርም። እና ታዲያ ምንድን ነው የሚያስጨንቅ? ናቲ፣ ልጅቷ በጣም አደገኛ ነገር ነች እኮ ነው የምልህ። ማለት ይኸውልህ ባለፈው በቃ አገር ሰላም ብዬልህ ገባ። ለካ እሷ ተዘጋጅታ እየጠበቀች። እሺ ምን አደረገች? ዛሬ ደግሞ እንዴት እንደደከመኝ ፀሐይ! አቤት። እስቲ እርቦኛል፣ ምግብ ያምጪልኝ። እሺ። ፀሐይ ምን እያደረግሽ ነው? ምን ሆነሽ ነው? ምን ሆንኩኝ? ማለት እኔ እኮ በቃ እውነቴን ነው የምነግርሽ፣ ይቅርታ እኮ ልጠይቅሽ ነበር። ኧረ እባክህ ይቅርታ ልጠይቀኝ ነበር? የልብህን ከሰራክ በኋላ ነው ይቅርታ የምትጠይቀኝ? እንደሱ እኮ አይደለም ፀሐይ፣ እንደሱ እኮ አይደለም። እና በቃ በእናትሽ እንዳትጎጂኝ፣ እንዳትጎጂኝ ፀሐይ፣ እንዳትጎጂኝ። አንተ እኔን የጎዳኸኝስ? ተንበርከክ፣ አሁን ተንበርከክ። እያዘዝኩት ነው። እኔ እንደ ማንኛውም ሴቶች አይደለሁም። ለእንዳንተ አይነቱ ወንዶች ዋጋቸውን የምሰጥ፣ ፍትህ ለራሴ የምሰጥ ሰው ነኝ። ገባክ? እሺ ቆይ ምን ልታደርጊኝ ነው? ሌላን ሴት ከማበላሸት በፊት አስወግድሃለሁ። እንዴ እንደዛማ አይሆንም። ለማይሆን ነገር የማይሆን መልስ ነው የሚስተካከለው።
እሺ እባክሽን የፈለግሽውን ገንዘብ ልስጥሽ። እኔ የምፈልገውን ነገር አደርጋለሁ እንጂ አልደራደርም። ኧረ ስለ ወንድ ልጅ አምላክ ለእንዳንተ አይነት ወንዶች አምላካቸው ሰይጣን ነው። እሱ ደግሞ እዚህ ምድር ላይ እንድትቆዩ ሳይሆን ቶሎ ወደሱ እንድትሄዱ ነው የሚፈልገው። ትሰማኛለህ? እኔ አልገልህም፣ ግን በዚህ ስጋህን ከታትፌ ደም ፈሶ እንዲያልቅ ነው ማደርገው። ገባክ? ኧረ እባክሽ ተይኝ። ኧረ እባክህ ተይኝ እባክሽ። ኧረ እባክህ ጋሼ ምን ሆነህ ነው እንዴ? ምንድነው ዛይ? እኔ ምን አውቃለሁ? አሁን እኮ ከኪችን ጠርቶኝ ምግብ አቅርቢልኝ አለ። ከዛ መሬት ላይ ወጥቶ መንፈራፈር ጀመረ። ምን ሆነ ነው? ደህና ነህ አባቴ? ኧረ ደህና ነኝ፣ ደህና ነኝ። ወይ ሆስፒታል እንውሰደው ይሆን እንዴ? ዛሬን ተርፈሃል። ሰራተኛዋማ አይደለችም፣ የሆነ ነገር ይኖራል። አይገርምህም? እኔም እያሰብኩ እና ታዲያ ለምን አታባራትም? አንተ ደግሞ ምን ብዬ ነው ማባረራት? የቤቱ ባለቤት እኮ ነህ። ሚስቴ ትወዳታለች። ታውቃለህ፣ በዚህ ዓመት ራሱ ስንት ሰራተኛ እንዳባረር። ምን ብዬ ነው ማባረራት? እሱማ ሰራተኛ አልበረክት ብለዋል። እድሜ ላንተ። እየመጣህ እያስቸገርካቸው ነዋ ጥለው የሚጠፉት። ወይኔ አንዷን እንኳን ሳልቀምስ ሰላቢዎች። እቺ ደግሞ በዚህ ሁኔታ የምትለቀኝ አይመስልኝ። የሆነ ነገርማ ፈጥረ ማባረር አለብህ፣ አለበለዛ ሰላም አትሰጥህም። ጓደኛዬ እንድታግዘኝ እፈልጋለሁ። አለሁ፣ በሁሉም ነገር ከጎን ነኝ። በጣም ጥሩ። በቃ መጸዳጃ ቤት ደርሼ መጣሁ። እሺ እሺ። ሄሎ ሄሎ ዳንኤል። ሄለን እንዴት ነሽ? ምን ነው የጠፋኸው? ትንሽ አመም አድርጎኝ ሰሞኑን። ምን ነው? ምንህ ነው ሞኖ? እንደ ብርድ አድርጎኝ አልጋ ሲያዘኝ። ይቅርታ ስላልቻልኩ ነው ያላስገባውልሽ። ኡፍ። በቃ እሺ አስገባልኝ። እሺ እሺ እሺ። ከሆስፒታል ስወጣ ልክልሻለሁ። እና ወይ ካልሆነ መጥቼ ልጠይቅህ እንዴ? አይ መምጣት አያስፈልግም። ደህና ነኝ ደህና ነኝ። እሺ በቃ ቻው። እሺ አሜን አሜን። እሺ እሺ ቻው። እሺ 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 እሺ። ምን አይነት ሙጫ ነች ባካችሁ! እቺን ደግሞ እንዴት አድርጌ ነው መፋታት? አንዱን ሳልጨርስ ደግሞ ሌላ ይመጣብኛል። ምን አይነት ችግር ነው ባካችሁ! ሰሞኑን ግን ልክ አይደለሽም። አዎ በጣም ተጨናንቄያለሁ። ለምን? በባለቤቴ ምክንያት። ምን አርጊ እያለሽ ነው? የሆነ ነገር እያቃዠው ነው፣ ግን ምንም ማወቅ አልቻልኩም። ስትጠይቂው አይነግርሽም? ደህና ነኝ ነው የሚለው። ምናልባት ስራ ቦታው የተፈጠረ ነገር ይኖር ይሆን? አይ አጣርቼ ነበር፣ ግን የለም። ታዲያ ምንድን? እኔ እንጃ። የእውነት ግን እድለኛ ነው ማለት። ከሱ በላይ የምትጨነቅለት ሚስት አለችው። አረ እሱ ይብሳል። አረ እንዴት እንደሚያፈቅረኝ እኮ ስላላወቅሽ ነው። በጣም ነው ደስተኛ እንደሆነ ያደረገኝ። ታዲያ ለሱ ከዚህ በላይ ቢሆንለት ምን ያንሰዋል ብለሽ ነው? እርግጠኛ ነሽ ያፈቅርሻል? ምን አይነት ጥያቄ ነው ፀሐይ? አይ
የራስን እንጂ ሰውን ማወቅ አይቻልም ብዬ ነው። አባቴ እኮ ሁሉ ነገሩ ፊት ለፊት ነው፣ ያስታውቃል። እና አፍቃሪና አዛኝ ነዋ። በጣም ደግሞ በዛው ልክም ደግሞ ሁሉ ነገር ያስጨንቀዋል። ምን አይነት ነገር? በእኔ ዙሪያ ያለው ነገር ሁሉ ያስጨንቀዋል። እንኳን እሱ የቤት ሰራተኞቻችን ነገር ሁሉ ያስጨንቀዋል። እንዴ ለምን? እኛ ቤት እስካላችሁ እኮ የኛ ኃላፊነት ናቸው። ግን አያስጨንቅም ብዬ ነው። ይኸውልሽ መጥተው ብዙም ሳይቆዩ ድንገት ይጠፋሉ። ከዛ እሱ የት ገብተው ነው ብሎ በጣም እንደሚጨነቅ እኮ ብታቂ። ጥሩ ባህሪ ነው። እኔ እምልሽ ግን ለምን አይቆዩም ብለሽ አስበሽ ታውቂያለሽ? ግን ብዙ ጊዜ አስቤያለሁ። እና ምን መልስ አገኘሽ? ምንም። እንዴት? እኔ አስቀይሜያቸው አላውቅም፣ ባለቤቴም እንደዛው። መቼም ከመሬት ተነስተው አይጠፉም። እሱማ አንድ የባለቤቴ ጓደኛ አለ። ማን ነው እሱ? ናቲ ይባላል። ትንሽ አስቸጋሪ ሰው ነው። ማለት? እኛ በሌለንበት እየመጣ ሰራተኞችን ያስቸግር ነበር። ታዲያ እናንተ ምን አደረጋችሁት? አሁን እንኳን እንዳን እያናገረውና እኛ ከሌለን አይመጣም። ባለፈው ዕለት አብሮት የመጣው ነው። አይተሽዋል? አዎ፣ በዛ ላይ ሲታይ የዋህ ይመስላል። ሰላም ሲለኝ ራሱ አጎንብሶ ነው። እንዲህ አይነት ሰዎችን ፍሪ። እሺ፣ እንዲህ ያጎነበሱ ነው ጉድ የሚሰሩት። በሱ ምክንያት ነው የሚጠፉት። ሌላ በማን ይሆናል ታዲያ? ጋሽስ አመል የለበትም? ማ የኔ አባት? አንቺን ለራሱ እኮ ሲያወራ ጎንበስ ብሎ ነው። ባሌ ስርዓት ያለው ሰው ነው። ማለቴ ያው አንዳንዴ ስለሚጠጣ ነው የጠየኩሽ። የኔ ባል በጣም ስርዓት ያለው ሰው ነው። ቢጠጣም ሰው ላይ አይደርስም። ቀጥታ ወደ መኝታ ነው የሚገባው። ምን ነው ያየሽበት ነገር አለ እንዴ? አይ እኔማ ገና ወሬ ነው። ያው ምን አይበታለሁ። አይዞሽ፣ አሁን ጓደኛው ስለማያስቸግር ምንም የሚያስጨንቅሽ ነገር የለም። እኔንማ ይሞክረኝና አናቱን ነው የምለው። አይ አንቺ አያድስ ነው እንጂ እኮ በጣም ከባድ ነው። እሱስ ልክ ነሽ። አባቴ መምጫው እየደረሰ ነው። እራት ሰርተሻል አይደል? አዎ፣ ሁሉም ዝግጁ ነው። እሺ በቃ እኔም ልብስ ልቀይር። እንዴ ለምን? ሲያይን ደስ እንዲለው ነዋ። እንዴ ታዲያ በልብስ ነው ባንቺ ነው የሚደሰተው? ቆንጆ ሆኜ መጠበቅ አለብኝ። ምንም ሳትነኪ ቆንጆ ነሽ። የበለጠ ደግሞ ከዚህ የበለጠ ማማር አለብኝ። ስለዚህ እኔም ውበቴ ሞቅ ሞቅ አድርጌ ልምጣ። አንቺም የቀዘቀዘ ነገር ካለ አሙቂ። እሺ በቃ የኔ ፍቅር። ወይ ግን ምንድነው ሐሳብሽ? ህሙማንን መርዳት አይደል? ታዲያ ነው ያለው አይደል? እንደ ሁሉ ለነገር እየተማምኩት። ተው እባክህ በእውነት አሁን ይሻላል። ይሄ መርፌ በጣም ደስ ይላል። በደንብ አድርገሽ ውጊ። ጸባይ የለህማ። ምንድነው? በላርፈተኛ ለምን? መድኃኒት መውሰድ እኮ አበዛው ፍቅር። ሳይድ ኢፌክትም እኮ አለው። ዝም ብለሽ ነው እንደሱ የምትይው? ወይ እሺ በለኝና እንውለድ። እሱን ተነጋግረን የለ እንዴ? ስለዚህ አንተም ማርፈተኛ ምን ሆነ ነው? አኩርፋኝ ነው? እኔ አላኮረፍኩም። እና ለምንድን ነው ጀርባን ሰታኝ የተኛው? በቃ ዝም ብዬ ነው። ስለዚህ አታቅፈኝም?